ቦክሰኛው አንቶኒዮ ጆሹዋ ናይጄሪያ ውስጥ በደረሰ ከባድ የመኪና አደጋ ለጥቂት ተረፈ። ሁለት ሰዎች ህይወታቸው አልፏል። ታዋቂው የብሪታንያና የናይጄሪያ ዝርያ ያለው የከባድ ሚዛን ቦክሰኛ አንቶኒዮ ጆሹዋ ዛሬ ሰኞ በናይጄሪያ ኦጉን ግዛት ውስጥ በደረሰ አሰቃቂ የመኪና አደጋ መሳተፉ ተረጋገጠ። በዚሁ አደጋ ሁለት ሰዎች ወዲያውኑ ህይወታቸው ማለፉን የሀገሪቱ የዜና ምንጮች ዘግበዋል። አደጋው የደረሰው በታዋቂውና በስራ በሚበዛበት ሎጎስ ኢባዳን በየፍጥነት መንገድ ማኩን ተብሎ በሚጠራው አካባቢ ነው ተብሏል። እንደ አይን እማኞቹ ዘገባ ጆሹዋ ተሳፍሮበት የነበረው ሌክሰስ የቅንጦት መኪና መንገድ ዳር ቆሞ ከነበረ የጭነት መኪና ጋር በከፍተኛ ፍጥነት ተጋጭቷል ተብሏል። በወቅቱ ቦክሰኛው ከሾፌሩ ጀርባ ተቀምጦ የነበረ ሲሆን በአጠቃላይ መኪናው ውስጥ 4 ሰዎች ነበሩ። ከአራቱ ውስጥ ሁለቱ ከሾፌሩ ጎን የተቀመጠው ተሳፋሪና ሌላ አንድ ሰው በደረሰባቸው ከፍተኛ ጉዳት በቦታው ህይወታቸው አልፏል ተብሏል። አንቶኒ ጆሹዋ ከአደጋው ቀላል ጉዳት ደርሶበት የተረፈ ሲሆን በመኪናው ፍርስራሽ ውስጥ ወጥቶ በሌላ መኪና ወደ ሕክምና ሲወሰድ የሚያሳይ ምስል በማህበራዊ ሚዲያዎች ተሰራጭቷል። ቦክሰኛው በወቅቱ በድንጋጤ ውስጥ የነበረ ሲሆን በአሁኑ ሰዓት በሕክምና ክትትል ላይ እንደሚገኝና ህይወቱ አደጋ ላይ እንዳልሆነም ተገልጿል። የናይጄሪያ የፌዴራል የመንገድ ደህንነት ኮሚሽንና የፖሊስ ኃይሎች በአደጋው ቦታ በመገኘት ምርመራም ጀምረዋል ተብሏል። አደጋው የደረሰው በከፍተኛ ፍጥነት ይሁን ወይም በሌላ ቴክኒካዊ ችግር እስካሁን በይፋ የታወቀ ነገር የለም ተብሏል። አንቶኒ ጆሹዋ በቅርቡ በሚያሚ ከጄክ ፖል ጋር ካደረገው ድል ካስመዘገበበት ፍልሚያ በኋላ ለገና በዓል ዕረፍት ወደ ትውልድ ሀገሩ ናይጄሪያ ማቅናቱ ይታወሳል።